ብትይዝ አይሻልም? እሺ ተስማምቻለሁ። በምን ተስማማሽ? ጋብቻውን ተቀብያለሁ። ለልጄም ለወደፊት ህይወቷ የሚሻለው ይሄ ነው። ጥሩ። እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽው። እሺ እንግዲህ ታዲያ ሰውየውን እናገኘውና ሻይ ቡና እያለን እየተጫወትን እኔ ወደ ክላስ ከመምጣቷ በፊት አዘናግቼ ሰርቃታለሁ። እሱ በጣም ጥሩ ሀሳብ ነው። ማናገርሽ ነገር የለም ግን ጽጌረዳ ፈተናዋን ተፈትናለች። መታወቂያዋ ደግሞ ተመልሶላታል ማለት ነው። አባትየውን እንግዲህ ነብዩ ወደ ሆስፒታል ለመውሰድ እየታገለ ነበረ። በዛ ሰዓት ላይ ታዲያ በድንጋጤ ሳለ መታወቂያው ከኪሱ ወድቋል። ጽጌረዳ ደግሞ ወደ ቤት ተመልሳ እንግዲህ መታወቂያዋን ከቤት አግኝታለች። ያስቀድማ ግን ለምን አዘበኛውን ገብታ ፈተናዋን ተፈትናለች ማለት ነው። የነብዩ ሴራ አልተሳካም። ያሰበው እቅዱ አልተሳካለትም። አባቱን ግን ለማሳከም እንግዲህ ወደ ሆስፒታል ወስዷል ማለት ነው። መጀመሪያውን ያው ተንኮል እንደማይሳካ እናውቃለን፣ አልተሳካለትም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን እንግዲህ ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ጽጌረዳ እንግዲህ እንደምናውቃት በብዙ ፈተና የተከበበች አንስት ናት፣ ተማሪ ናት። በዛ ላይ ደግሞ ስራ እየሰራች ነው የምትማረው። ብቻ ብዙ ውጣ ውረዶቹን በዚህ በወጣትነት እድሜዋ እያሳለፈች ያለች ልጅ ናት። ታዲያ ይህን ስራ እየሰራች መማሯ እናቷን ማገዟ ብቻ ሳይሆን ትልቁ ፈተና ደግሞ በዙሪያዋ ያሉ ሰዎች እሷ ትምህርቷን እንድታቋርጥ እያደረጉ ይገኛሉ። ነገር ግን እሷ መቼም ቢሆን ተስፋ አልቆርጥም በማለት ወደፊት እየቀጠለች ትገኛለች። እናቷም እሷን ለመዳር እንግዲህ ተስማምታ ነበረ። አሁን ላይ ግን ልጅቷ ደግሞ የእናቷን ሀሳብ በጭራሽ መቀበል አልፈለገችም። እኔ መማር ነው የምፈልገው፣ በዚህ ሰዓት ማግባት አልፈልግም፣ አላማና እቅዴን ወደፊት ማሳካት ነው ያለብኝ እንጂ ለዛውም ትልቅ ሰው ላገባ አልችልም። እናቴ ለምንድን ነው እንደዚህ የምታደርጊው እያለች ትገኛለች። ታዲያ እናትየዋ ያው እንደምናውቀው ተመክራን እንጂ ፈልግ አይደለም። እሺ በቃ ነው ያለችው። ነገ ዲቃላ ከምታመጣብሽ፣ ችግር ከምታመጣብሽ ለምን አሁኑኑ አትድሪያትም? የምታገባው ሰው ደግሞ ሀብታም ነው፣ በጣም ሀብታም የሆነ ሰው ነው። ስለዚህ ይህን ውሳኔ ብትወስኚ ነገም የማትጸጸችበት ውሳኔ ነው። ስለዚህ ልትወስኚ ይገባል፣ ወስኚ በማለት የጽጌረዳን እናት እንግዲህ በዚህም በዛም ብለው የማይሆን ወሬ እያወሩ እንድታምን ወይ ደግሞ ጽጌረዳን ለመዳር እንድትስማማ አድርገዋል ማለት ነው። ጽጌረዳ እንግዲህ ሌላ ፍቅረኛ እንዳላት ነው የሚወራው። ጽጌረዳ ግን ምንም አይነት ፍቅረኛ የላትም። ትምህርቷ ላይ ብቻ የምታተኩረው፣ ከትምህርቷ ባሻገር ግን ስራ ነው የምትሰራው። ይሄንን ደግሞ የምታደርገው ራሷን ለመርዳት እናቷንም ለማገዝ እንግዲህ እናቷ ብቻዋን ዋጋ ከፍላ ነው ያሳደገቻት። ሰው ቤት እየሰራች ነው ያስተማረቻት። የትምህርት ቤት ክፍያም ስላልበቃት እንግዲህ በትርፍ ሰዓቷ ጽዳት እየሰራች ጽጌረዳ ራሷን ታግዛለች ማለት ነው። ታዲያ የጽጌረዳ እናት ምን ብላለች? እኔም ፍቅር እያልኩኝ ነው፣ ይሄው እንዳይሆኑ ሆኜ እየቀረሁት፣ ብዙ ነገሮች የተበላሹት፣ ዋጋ ከፍዬ እኔ ራሴ ልጄንም ዋጋ ያስከፈልኩት፣ ስለዚህ በሀሳብሽ ተስማምቻለሁ በማለት በአሰሪዋ ሀሳብ ተስማምታለች። አሰሪዋ እንግዲህ በጣም ትልቅ የጽጌረዳ አባት ሊሆን ከሚችል ሰው ጋራ ጋብቻ እንድትፈጽም እያደረገች ነው። ሄደን የበለጠ ልናወራበት ይገባል፣ ሻይ ቡና እያለን ከእሱ ጋር ደግሞ እናውራ። ይሄ የወሰንሽው ውሳኔ ለመቼም ቢሆን የሚጸጽትሽ አይደለም፣ ትክክለኛ ውሳኔ ነው የወሰንሽው በማለት እያበረታታቻት ትገኛለች። ደስ የሚለው ነገር ግን እንግዲህ ፈተናዋን መፈተኗ ነው።
ነቢዩ ያደረገው ተንኮል ምንም አልተሳካለትም ማለት ነው። አብሯት እንግዲህ ጽጌረዳ በጣም ተናዳና ተበሳጭታ ብቻዋን እየለፈለፈች እና እያወራች በምትሄድበት ሰዓት ላይ እንግዲህ እሷን የሚያውቃት ልጅ አግኝቷታል። በዛን ሰዓት ምንድን ያላት ምን ሆነሽ ነው? ብቻሽን እኮ እንደ እብድ እየለፈለፍሽ ነው መንገድ ላይ የምትሄጂው፣ የሆንሽው ነገር አለ ወይ ነበር ሲላት የነበረው። እሷም እንግዲህ መታወቂያዬን ጣልኩት፣ የት እንደጣልኩት ግን አላውቅም፣ ግዴታ ማግኘት አለብኝ፣ ፈተናውን ደግሞ መፈተን አለብኝ እያለች እንግዲህ በጣም ብስጭት ብላ ነበረ ስትናገር የነበረው። እኮ ተረጋጊ፣ እንደዚህ በመሆን ምንም የሚመጣ መፍትሄ የለም፣ የሚለወጥ ነገርም የለም፣ መረጋጋት አለብሽ፣ ስትረጋጊ ነው ሁሉንም ነገር ማድረግ የምትችው፣ መፈተንም የምትችው፣ ደግሞ የት ሊወድቅ ይችላል እያለ እንግዲህ ይሄን የሚላት ልጅ ታዲያ ከነቢዩ ጋር ጓደኛ ነው። ነቢዩን አስቀድሞ ምን ብሎታል? ከዩኒቨርሲቲ ስለምትባረር እሷ ማጽናናት እሷን ደስ ስለሚልክ እሷን ለማጽናናት ተዘጋጅ፣ በደንብ ታጽናናታለህ ነበረ እያለ የነበረው። ታዲያ ነቢዩ አስቀድሞ ምን ብሏታል? ዋጋ ትከፍያለሽ፣ ደም እንባ ነው የማስለቅሽሽ፣ እኔን እንደዚህ እንደተናገርሽኝ በጥፊ እንደመታሽኝ የምትቀሪ እንዳይመስልሽ ነበረ ሲላት የነበረው። እናም እንግዲህ ነቢዩ በዚህ ሁኔታ ሀሳብና እቅዱ ሳይሳካለት ቀርቷል ማለት ነው። እናትየዋ እንግዲህ በወሰነችው ውሳኔ እንደምትጸጸት ተስፋ አደርጋለሁ። ምክንያቱም እኔ ላገባ አልችልም፣ እኔም መማርና ትልቅ ደረጃ መድረስ ነው የምፈልገው። ደግሞ የሆነ ሰው ስለ እኔ እየነገረች ነው፣ የሆነ ሰው ስለ እኔ እያወራች ነው እንጂ የሆነ እኔና አንቺን ለማጣላት የፈለገ ሰው አለ እንጂ አንቺ የምትያቸውን ነገር ሁሉ አላውቅም እያለች ነው እንግዲህ። ፍቅረኛ እንደያዘች፣ የወሊድ መከላከያ እንደምትጠቀም ብዙ ነገር እንግዲህ ኢንፎርሜሽን ደርሷታል። እናትና ልጅን ለማጣላት በዚህ ናህል ደረጃ እየተካሄደ ይገኛል። እና ሰው ግን በምን መንገድ ሰውና ሰውን እንደሚያጣላ ጭራሽም አታውቁም ማለት ነው። የሀሰት ክስ እንግዲህ ተከሳለኝ። በሀሰት የማትፈልገውን ህይወት እንድትኖር እያደረጓት ነው። ነቢዩ እንባ አስለቅስሻለሁ፣ እኔ የማደርገውን ታያለሽ፣ እግሬ ስር ወድቀሽ እንድትለምኝ ነው የማደርገው ነበረ ሲላት የነበረውና እሷ ደግሞ በዛን ጊዜ የፈለገ ነገር ማድረግ ትችላለህ፣ ምንም አታመጣም፣ እኔም ሰው ነኝ አንተም ሰው ነኝ የሚል እንግዲህ ጠበቅ ያለ ማሳሰቢያ ነው። በቃ ኩሩ ናት የተናገረችው። ማንኛውም ሰው መናገር ያለበትን መመለስ ያለበትን መልስ ተናግራ መልሳለች ማለት ነው። እንግዲህ እሷ ለመስማት አለመቀበል የራሱ ድርሻ ነው። ታዲያ ጓደኛው በዛን ሰዓት ከሴት ልጅ ጋር የዚህን ያህል እልህ መጋባቱ ለምን አስፈለገ? ለምንስ እልህ ትጋባለህ? ምን አደረገች ነበረ ሲለው የነበረው። በክብር እንደማትደራደር እና በሴቶች መናቅ እንደማትፈልግ አውቃለሁ፣ ነገር ግን የዚህን ያህል ከሴት ጋር መሳፈጡ አስፈላጊ አይደለም ብሎ ጓደኛው መክሮታል። ታዲያ እንባ አስለቅሳታለሁ፣ ከዛ ዩኒቨርሲቲ እንድትባረር ነው የማደርገው፣ አንተ እሷን ለማባበል ብቻ ተዘጋጅ፣ እሷን ማባበል ያስደስታል አይደለ ሲለው የነበረው ጓደኛው እንግዲህ በዛን ሰዓት ላይ ጽጌረዳ መታወቂያዋ እንደጠፋ በተመለከተ ሰዓት እሱ ይሄንን እንዳደረገ ተረድቷል ማለት ነው። ምክንያቱም ከዩኒቨርሲቲ እንድትባረር አደርጋለሁ በማለት ዞሮ ዞሮ ልጁ እንግዲህ ዘበኛውንም በመለመን ወደ ክላስ እንድትገባ አድርጓል። ፈተናውን እንድትወስድ አድርጓል ማለት ነው። ነቢዩም እዛ እንግዲህ በድንገት አባትየው ስለታመመ በድንጋጤ ላይ ይገኛል። ጽጌረዳ ላይ ተንኮል ሲያስብ ግን አባትየው ታሙበት እንግዲህ ለማስታመም ወደ ሆስፒታል ገብቷል ማለት ነው። ለዛሬ እንግዲህ ይህን ይመስል ነበረ ይዤላችሁ የመጣሁት ጽጌረዳ ድራማ ቀጣዩን ክፍል ወደ እናንተ እስከሚመጣ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት አስቀምጦልኝ፣ አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባሮች ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ቪዲዮ ላይክ አድርጉ። ላይክ እናንተ ስታደርጉ ዩቲዩብ ራሱ ሪኮመንድ ስለሚያደርገው ላይክ አያስከፍልም እና ላይክ አድርጉ ለማለት እወዳለሁ። ባይ ባይ። ቀጣዩ እንግዲህ ጽጌረዳ እንደምታሸንፍ ተስፋ እናደርጋለን። ደግሞ እውነት ሁሌም ቢሆን ያሸንፋል። ዋናው ነገር ፈተናውን ራሱ መፈተኗ ይሄ ትልቅ ነገር ነው።
የተቀየረባት አሳይመንት እሱም እንደሚስተካከል ምንም ጥርጥር የለኝም። ምክንያቱም የእጅ ጽሑፏ ስለሚታወቅ ጎበዝ ተማሪም ስለሆነች በእሷ ስም የገባው ደግሞ ሌላ አሳይመንት ስለሆነ ሁሉም ነገር ይረጋገጣል ማለት ነው። ደህና ሰንብቱ ባይ